ዓለም ጉድ አለ። የእስራኤል ዋና ወታደራዊ ማዘዣ ጣቢያ ተመታ። ኢራን በሃይፐርሶኒክ ሚሳኤል የእስራኤል ጀነራሎች ያሉበት ማዘዣ ቢሮ ድባቅ መታለች። ኢራን እያርበደበደቻቸው ነው። ቴል አቪቭ ጭንቅ ላይ ወድቃለች። ትራምፕ ከጦርነቱ መውጫ ቀዳዳ ፍለጋ እየተንከራተቱ ነው። ዛሬ ባሰሙት አነጋጋሪ ንግግር ደግሞ ድርድሩ ባይሳካልኝም እጄን ከኢራን ላይ አነሳለሁ የሚል የሽንፈት ጠረን ያለው አስተያየት ሰንዝረዋል። ወዲህ ደግሞ አንድ ታላቅ ስጋት ተደቅኗል። ይህም ሆርሙዝን የከረቸመችው ኢራን በኢትዮጵያ አፍንጫ ስር ያለውን የዓለም ኢኮኖሚ እስትንፋስ የሆነው የባቤል መንደብ ወሽመጥ ልትዘጋ ትችላለች የሚል ድንጋጤ የሚፈጥር መረጃ ሾልኳል። ኢራን ባቤል መንደብን ከዘጋች ዓለም ምን ይውጠው ይሆን የሚል የበርካቶች ጥያቄ ሆኗል። ውድ ቤተሰቦቻችን የእስራኤል ጀነራሎችና ወታደራዊ መኮንኖች በማዘዣው ጣቢያው ላይ ሳሉ በኢራን ሚሳኤል ጥቃት ተፈጽሞባቸዋል። ጥቃቱ እጅግ ዘግናኝ፣ አሰቃቂና አደገኛ እንደነበረ ተሰምቷል። ወዲህ ደግሞ የባቤል መንደብን ሰርጥ የመዝጋት ዕጣ ፈንታ ገጥሞታል። እነዚህን ጉዳዮች በስፋት እንዳስሳለን። ቪዲዮቻችንን ላይክ አድርጋችሁ በመጀመር አብሯችሁን ቆዩ። ኢራን ሌሊቱን ዘግናኝ ጥቃት ፈጽማለች። የእስራኤል ወታደራዊ ኢላማዎችን ድባቅ ተመትተዋል። የኢራን እስላማዊ አብዮት ዘብ IRGC አዲስ በከፈተው ጥቃት በቀጠናው የሚገኙ የእስራኤልና የአሜሪካ ወታደራዊ ሰፈሮች ላይ መምታቱን አስታውቋል። 88 የድሮንና የሚሳኤል ጥቃት በፈጸመችው በዚህ አዲስ ጥቃት የተለያዩ የእስራኤልና የአሜሪካ ወታደራዊ ሰፈሮች ኢላማ መደረጋቸውን ተገልጿል። የአየር ኃይላችን በኢማድ በኩርምሻር 4 እና በተለያዩ ሚሳኤሎች ጥቃት ተፈጽሞባቸዋል ሲል የኢራን እስላማዊ አብዮት ዘብ ባወጣው መግለጫ አትቷል። በእስራኤል ውስጥ ማዕከላዊና ሰሜናዊ ደቡብ ክፍል የሚገኙ ኢላማዎች መመታታቸውን አክለዋል። ይህም የወታደራዊ አዛዥ ዋና የግንኙነት ማዕከል እንደሚያካትት ገልጸዋል። ጥቃት ተፈጽሞባቸዋል የተባሉ ቦታዎች ቤንብራክ፣ ቴል አቪቭ፣ ቤርሼባ፣ ጋሊሊም፣ ኔጌቭ፣ ቴልኖቭ የአየር ኃይል ሰፈር፣ አራርና የሙት ባህር ደቡባዊ ክፍል ናቸው። የኢራን እስላማዊ አብዮት ዘብ ባወጣው መግለጫ ተከታታይ በሆነው ስኬታማ ኦፕሬሽን የአሜሪካ ኃይሎች መሸሸጊያዎች በአልዳፍር፣ አቡዳቢ፣ ቪክቶሪያና አሊ አልሳሊም ኩዌት የሚገኙ ሰው አልባ አውሮፕላን መቆጣጠሪያ ማዕከሎች በድሮኖችና ኢላማ በሚለዩ ሚሳኤሎች ተመትተዋል ብሏል። በሊባኖስ ሂዝቦላ እንዲሁም በኢራቅና የመን የሚገኙ እስላሚክ ሬሲስታንስ ኃይሎች ከ120 በላይ ስኬታማ ኦፕሬሽን አካሂደዋል ሲል አክሏል። በእንዲህ መልኩ በቀጠለው ጦርነት ፕሬዚዳንት ትራምፕ ከኢራን ጋር ስምምነት ተፈረመም አልተፈረመም አሜሪካ በራሷ ጊዜ ሰሌዳ መሰረት በቀጣይ 2 እና 3 ሳምንታት ጦርነቱን ታጠናቅቃለች። ሆኖም ይህ ጦርነት አሜሪካን ከወዳጆቿ ጋር እንድትገማመት አድርጓታል። ስፔን፣ ጣሊያንና ፈረንሳይ የአየር ክልላቸውን ለአሜሪካ የጦር አውሮፕላኖች ዘግተዋል። እርምጃውን በመውሰድ ስፔን ቀዳሚ ስትሆን ጣሊያን ተከትላለች። ፈረንሳይ በበኩሏ ለእስራኤል የጦር መሳሪያ ጭነው የሚበሩ የአሜሪካ የጦር አውሮፕላኖች የአየር ክልሏን እንዳይጠቀሙ አግዳለች። ይህም አሜሪካና እስራኤልን ክፉኛ አስቆጥታለች። ትራምፕ የፈረንሳይ ተግባር ፈጽሞ አንረሳውም ብለው ሲዝቱ ቴል አቪቭ ከፓሪስ ጋር ያለውን ሁሉ የጦር መሳሪያ ግዢ አግዳለች። በአንጻሩ አረቦች በአሜሪካ ጉዳይ ግራ ተጋብተዋል። ሁሉም በሚባል ሁኔታ በሀገራቸው የአሜሪካ የጦር ሰፈር ያለ ሲሆን የጦር ሰፈሩም እንዲቋቋም የተፈለገውም አሜሪካ ከጥቃት እንድትከላከላቸው በሚል ነበር። ባለፉት ጥቂት ሳምንታት የታየው ግን ከዚህ በተቃራኒ ነው። አሜሪካ የራሷን የጦር ሰፈር እንኳን መከላከል ሲያቅታት አይተዋል። ይህም ሁኔታው የአሜሪካ በሀገራቸው የመገኘት ፋይዳን ጥያቄ ውስጥ እንዲገባ አድርጓል። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ለአረብ ጎረቤቶቻቸው አሜሪካ ስትጋብዙ የጦር ማግኔት ነው የጋበዛችሁት፣ አሜሪካን አስወጡና ቀጠናችንን ሰላም እናስከብር ብለዋል። እዚህ ጋር የሚጠቀስ አንድ ብርቱ ጉዳይ አለ። እሱም ኢራን ሆርሙዝ እንደዘጋች ሁሉ በኢትዮጵያ ቅርብ ርቀት የሚገኙ የባቤል መንደብ ሰርጥን ትዘጋለች የሚለው ስጋት ነው። ኢራን ወሳኙ የቀይ ባህር መርከብ መስመር እንደምትዘጋ መዛቷ ተከትሎ በዓለም አቀፍ ንግድ ላይ ተጨማሪ መስተጓጎል ሊያስከትል ይችላል የሚል ስጋት ፈጥሯል። ኢራን የሆርሙዝ ወሽመጥ ዘግታለች። ይህም ነዳጅ ከፋርስ ባህር ሰላጤ እንዳይወጣ አድርጓል። አሁንም ደግሞ አይኗን በኤደን ባህር ሰላጤና በቀይ ባህር መካከል የሚገኘው የባቤል ወሽመጥ መንደብ ላይ በመጣል የአካባቢውን የንግድ እንቅስቃሴ ለማደናቀፍ እየዛተች ነው። ኢራን የአሜሪካ ወታደሮችን በግዛቴ ላይ ጥቃት ካደረሱ ጦርነቱ ወደ ሌሎች ግንባሮች አሰፋዋለሁ ስትል ተናግራለች።
የባቤል መንደብ ወሽመጥ ከዓለማችን ስትራቴጂያዊ የባህር ወሽመጥ አንዱ እንደሆነ ይቆጠራል። ኢራን ወሽመጡ ላይ ስጋት የመደቀን ፍላጎትም ሆነ ችሎታ አላት ሲሉ ከእስላማዊ አብዮት ዘብ ጋር ግንኙነት ያላቸው ወታደራዊ መኮንን መናገራቸውን ታስኒም የዜና ወኪል ዘግቧል። አሜሪካ ዋና የነዳጅ ተርሚናል የሆነው የከርድ ደሴትን ካጠቃች ኢራን የባህር ወሽመጡን እንደምትዘጋ አስፈራርታለች።